በሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው አንዱዓለም ጎሳ ለሚያዝያ 9 ተለዋጭ ቀጠሮ ተሰጥቶታል። የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ማለቱን ተከትሎ መምህር ጠበቃና የህግ አማካሪ አበባየሁ ጌታ የቀነኒ ማስታወሻ ደብተር እንዴት መቼና ለምን በተጠርጣሪ ጠበቃ እጅ ገባ ሲል ጥያቄ አንስቷል። በዚሁ ጉዳይ የምንነግራችሁ መረጃ ይኖራል። አብራችሁን ቆዩ። ከሞዴል እንዲሁም የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው እጮኛዋ አርቲስት አንዱዓለም ጎሳ በዛሬው ዕለት አራዳ በሚገኘው የፌዴራል ፍርድ ቤት ለአራተኛ ጊዜ ቀርቧል። የአርቲስት አንዱዓለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ ያቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። በዛሬው ዕለትም ጠበቃው የዋስትና መብቱ እንዲጠበቅ በትላንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘም አይገባም ሲልም ተከራክሯል። አቃቢ ሕግም መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትላንትናው ዕለት ችሎቱን መጠየቁ ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶቹ ስላልደረሱለት ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል። ፍርድ ቤቱ በዛሬው ችሎቱ አቃቢ ሕግ መረጃዎችን እንዲያቀርቡ 9 ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም መቅጠሩን አሃዱ ዘግቧል። በትላንትናው ዕለት በዋለው ችሎት የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል ተከራክሮ እንደነበር የሚታወስ ነው። የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በችሎቱ ተከራክሯል። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዱዓለም ጎሳ በትላንትናው ዕለት ለሶስተኛ ጊዜ ፍርድ ቤት መቅረቡ የሚታወስ ነው። ተጠርጣሪው አንዱዓለም ጎሳ በትላንትናው ዕለት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰባቸውን ማስረጃዎች ለችሎቱ አቅርቧል። ትላንት በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ.ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ ሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩን እና የምርመራው ውጤት ግን እስከ ዛሬ አለመድረሱን ገልጿል። በተጨማሪም በሟቿና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራው ውጤት እየተጠበቀ እንደሚገኝ ለችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብዓት እንዲካተቱለት የጠየቀው ፖሊስ መሰብሰብ ያለባቸው ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠው ጠይቋል። መጋቢት 17 ቀን 2017 ዓ.ም በዋለው ችሎት ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ሕይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ በመጠየቁ ውጤት እስኪደርስለት ተጨማሪ ቀናት እንዲሰጠው መጠየቁ ይታወሳል። ይሁን እንጂ ፖሊስ በትላንትናው ዕለት በዋለው ችሎት እንደገለጸው ማስረጃውን ከያዙ የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነርሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪያቀርብ 14 ተጨማሪ የምርመራ ቀናት እንዲሰጠው ጠይቆ ነበር። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ
ተመሳሳይ ምክንያቶችን በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብት ሊጠበቅለት ይገባል ሲል ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንደሚገኝ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒቶችን መውሰዷን መረዳቱንም ለችሎቱ ተናግሯል። የሞቷ ምክንያትም ከዚህ ጋር የተያያዘ ነው ሲል ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤቱ ሄዶ የፍቅረኛውን ህልፈት ሐዘን እንዲያወጣ ጠይቋል። ፍርድ ቤቱ በበኩሉ የሁለቱንም ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱ ወገኖች የተነሱ ጥያቄዎችን መርምሮ ውሳኔ ለመስጠት ለዛሬ ጧት ቀጠሮ ሰጥቶ እንደነበር የሚታወስ ነው። ችሎቱ በዛሬ በነበረው ውሎም በቀነኒ አዱኛ ግድያ ተጠርጥሮ በእስር ለሚገኘው አንዱዓለም ጎሳ ለሚያዝያ 9 ተለዋጭ ቀጠሮ ሰጥቷል። ስለ ቀነኒ ዲያሪ መምህር ጠበቃና የህግ አማካሪ አበባየሁ ጌታ መልእክቱን አስተላልፏል። የወንጀል ምርመራ በተለይም የነፍስ ግድያ ወንጀል ምርመራ እጅግ ውስብስብና ቀጥተኛ ማስረጃ በግልጽ ከሌለ እጅግ አዳጋችና አስቸጋሪ የወንጀል አይነት መሆኑ የህግ ባለሙያዎች የሚያውቁት ሀቅ ነው። በተለይም ሟች በሰው እጅ ወይንም በራስ እጅ ነው ህይወቱ ያለፈው የሚለው ጥያቄ በብዙ ውስብስብ ምርመራ እንዲሁም ቴክኒክና ታክቲክ ማስረጃዎች ታግዞና በአግባቡ ተተንትኖ ወደ አንዳች ድምዳሜ የሚያደርሱ መሆኑ እሙን ነው። በተያዘው ጉዳይ የቀነኒ ማስታወሻ ደብተር ነው የተባለው ወደ ተጠርጣሪው ጠበቃ እጅ እንዴት እጁ ላይ ሊገባ ቻለ? መቼ? ለምን? የብርበራ ትዕዛዝ ሲወጣ በተለይም በእንዲህ አይነት በነፍስ ግድያ ጉዳይ ላይ ፍንጭ ሊሰጡ የሚችሉ እንደ ስልክ ንግግር፣ የማስታወሻ ደብተር፣ የተቀዱ ካሴቶችና ሌሎች ማስረጃዎች በምርመራ ፖሊስ እጅ መግባት አልነበረባቸውም ወይንስ በሰዓቱ ተደብቀው ነው የሚሉ ጥያቄዎችንም አንስቷል። ጠበቃው በእጅ አለ ያለውስ ማስታወሻ ደብተር ከየት አገኘው? እንዳገኘውስ ለምን የምርመራው አካል አላደረገውም? ወይንስ ወደ ኋላ ለመከላከያ መልስ ለመጠቀም በማሰብ አቆየው ሲልም ጥያቄውን አንስቷል። እውን የእርሷ ማስታወሻ ደብተር ስለመሆኑስ ምን ማረጋገጫ አለ? ለምንስ በዚህ የምርመራ ወቅት ተነሳ? በአሁኑ ሰዓት ወንጀል ፈጽመዋል አልፈጸሙም ወይንም ክርክር የዋስትና መብት ይጠበቅልኝ ነው። ፍርድ ቤቱስ በዚህ ማስታወሻ በተባለው ደብተር ጉዳይ ምን ይበይን ይሆን? እልፍ ጥያቄዎች። አንድ እውነት፣ ንጹህም አይቀጣ፣ ወንጀለኛም አይለቀቅ፣ ሀቅ ትውጣ ሲልም መልእክቱን አስተላልፏል። የቀነኒ አዱኛ ወላጅ አባትም ኢትዮጵያውያን ሁሉ የልጄን ደም እንድታወጡልኝ ሲል ጠይቋል። የቀነኒ አዱኛ ወላጅ እናት በበኩላቸው እባካችሁ የልጄን ደም አውጡልኝ ሲሉ የኢትዮጵያን ሕዝብ ተማጽነዋል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማስታወቁ የሚታወስ ነው። ኤምኔ ጋዲስኒ ጀራተኘ ሲና ያዳቺዛ አብጁናቶ አዚዛ ዙሉል ከምኬስ ዮምቤ ሲነባ